ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች የፍሎሪያን ቨርትዝ የቡድን አጋሩ የሆነው ተጫዋች ባየር ሙኒክን እንዲቀላቀል አንፈልግም ብሏል። በተጨማሪም ደግሞ የአትሌቲኮ ማድሪድ ፕሬዚዳንት ጁሊያን አልቫሬዝ በክረምት የዝውውር መስኮት አይለቅም እያለን ይገኛል። እንደዚሁም ሊቨርፑሎች የኤቨርተኑን ተከላካይ ላይ ፍላጎት አሳይቷል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ዘ አትሌቲክስ የአመቱ ምርጥ ተጫዋችና የአመቱ ምርጥ 11 ቡድን አሳውቋል። በዚህም መሰረት ዘ አትሌቲክስ የአመቱ ምርጥ ተጫዋች ሲል መሐመድ ሳላህን ሲመርጥ፣ እንደዚሁም ደግሞ በአመቱ ምርጥ 11 ተጫዋቾችን ይፋ ሲያደርግ ደግሞ በረኛ ላይ የኖቲንግሃም ፎረስቱን ሴል ተከላካይ ላይ ኬርኬዝ፣ ቨርጅል ቫንዳይክ፣ ጋብሪኤል እንደዚሁም ደግሞ አሌክሳንደር አርኖልድን ሲመርጥ በመሀል ተጫዋች ላይ ደግሞ ራይስ ግራቨንበርችና ማካሊስተርን መምረጥ ችሏል። ፊት ለፊት መስመር ላይ ደግሞ ክሪስ ውድ፣ አሌክሳንደር ኢሳክና መሐመድ ሳላህን የአመቱ የእንግሊዝ ፕሪሚየር ሊግ ምርጥ 11 ሲል መርጧል። በሊቨርፑል በኩልም እንግዲህ 5 ተጫዋቾችን መምረጥ ችሏል። መሐመድ ሳላህ፣ አሌክሲስ ማካሊስተር፣ ራያን ግራቨንበርች፣ ቨርጅል ቫንዳይክና ትሬንት አሌክሳንደር አርኖልድን የአመቱ ምርጥ ተጫዋች ሲል መምረጥ ችሏል። ሌላኛው የምንመለከተው ጉዳይ ደግሞ ዘ ዴይሊ ሜል ይዞት የወጣውን ዘገባ ነው። ዘ ዴይሊ ሜል እንደዘገበው ከሆነ ሊቨርፑሎች የኤቨርተኑን ተከላካይ የሆነውን ጄራርድ ብራንስዌን ፍላጎት አሳይቷል፣ እየተከታተሉትም ይገኛል ይለናል። በእርግጥ ይህ ነገር አስቸጋሪ ነው የሚያደርገው፣ ምክንያቱም እንግዲህ ሊቨርፑልና ኤቨርተን ደርቢ ናቸው እና ኤቨርተኖች ለሊቨርፑሎች እንደዚሁ ዝም ብለው ይሸጡለታል ተብሎ አይጠበቅም። ምንም እንኳን ሊቨርፑሎች ከፍተኛ ሂሳብ ቢያቀርቡ ራሱ ለሊቨርፑል ከመሸጥ ለሌላ ቲም በቅናሽ መሸጥን ይመርጣሉ ተብሎ ነው የሚጠበቀው። በዚህ ሰዓት እንግዲህ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች ላይ ፍላጎት እያሳዩ የሚገኙት። ከዚህ በፊትም እንግዲህ ባየር ሙኒኮች፣ ማንቸስተር ሲቲዎች፣ ቼልሲዎች እንደዚሁም ደግሞ ማንቸስተር ዩናይትዶችም ከዚህ ተጫዋች ጋር ስማቸው ሲያያዝ ነበርና ሊቨርፑሎች እንግዲህ ከነዚህ ቡድኖች የበለጠ ገንዘብ ቢያቀርቡ ራሱ ኤቨርተኖች ለሊቨርፑሎች ይሸጡታል ተብሎ አይጠበቅም። ነገር ግን ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይተዋል እየተባለ ነው የሚገኘው። ሌላኛው የምንመለከተው ጉዳይ ደግሞ የአትሌቲኮ ማድሪዱ ፕሬዚዳንት የሆነው ኤንሪኬ ክሬዞ የሰጠውን አስተያየት ነው። ፕሬዚዳንቱ እንደተናገሩት ከሆነ እንግዲህ ጁሊያን አልቫሬዝ ከአትሌቲኮ ማድሪድ በቀጣዩ የክረምት የዝውውር መስኮት አይለቅም ብለዋል። እንደሚታወቀው እንግዲህ ጁሊያን አልቫሬዝ ባለፈው የክረምት የዝውውር መስኮት ነበር በአጠቃላይ ሂሳብ 82 ሚሊዮን ፓውንድ በሚጠጋ ገንዘብ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ማቅናት የቻለው። በዛም እንግዲህ በመጀመሪያው ሲዙን ድንቅ የሚባለን ጊዜን ማሳለፍ ችሏል። ሊቨርፑሎች እንግዲህ በቅርቡ በወጡት መረጃዎች መሰረት ጁሊያን አልቫሬዝ ለአትሌቲኮ ማድሪድ ከመፈረሙ በፊት ሊቨርፑሎች ሊያስፈርሙት ፈልገው ነበር። ነገር ግን ደግሞ ማንቸስተር ሲቲዎች ሉዊስ ዲያዝን ካልሰጣችሁን አንለቆም ስላሉ ብቻ ነው ወደ አትሌቲኮ ማድሪድ መሄድ እየቻሉና ሊቨርፑሎች ይህንን ተጫዋች አምናም ሲፈልጉት ነበረ እና አሁንም እንግዲህ እዚህ ተጫዋች ላይ ፍላጎት እንዳላቸው የሚታወቅ ነገር ነው። በዚህ ሰዓት ግን አትሌቲኮ ማድሪዶች ይህንን ተጫዋች አንሸጥም ብሏል። ፕሬዚዳንቱ እንደተናገሩት ከሆነ እንግዲህ ጁሊያን አልቫሬዝ የአትሌቲኮ ማድሪድ ተጫዋች ነው። በዚህ ሰዓትም እንግዲህ እዚህ በመሆኑ በጣም ደስተኛ ነው። ስለዚህ ይህ ተጫዋች የኛ ተጫዋች ነው፣ በዚህም ይቆያል ብለዋል። አያይዘው በሰጡትም አስተያየት ምንድን ያሉት ይህ ተጫዋች ያደገው አትሌቲኮ ማድሪድ ነው፣ ከዚህ በኋላም የሚሞተውን በአትሌቲኮ ማድሪድ ነው ሲሉ እንግዲህ ቆፍጣና መልስ ሰጥቷል እና ለሊቨርፑል እንግዲህ ይህ ነገር አስቸጋሪ ነው የሚያደርገው። እንደዚሁ ራሱ ለዚህ ተጫዋች በጣም ከፍተኛ ገንዘብ ይጠይቃሉ ነው የሚባሉ አይደለም እንደዚህ አይነት አስተያየት ሰጥተው ማለት እና ምናልባትም ሊቨርፑሎች በመጪው የክረምት የዝውውር መስኮት ሌሎች ተጫዋቾችን ወደ ሊቨርፑል ሊያመጡ የሚችሉበት ሁኔታ አለ። እንደሚታወቀው እንግዲህ ሊቨርፑሎች ከተለያዩ አጥቂዎች ጋር ስማቸው ሲያያዝ ነበረ። ከዚህ በፊት እንግዲህ ከኦስሚና ጋር፣ ከዴላፕ ጋር፣ ከኢሳቅ ኤኬቴኬ እንደዚሁም ሴስኮ ጋር ስማቸው ሲያዝ ነበርና ምናልባት ከነዚህ ውስጥ አንዱን ሊያመጡ ይችላሉ። የጁሊያን አልቫሬዝ ነገር ግን ያከተመ ነው የሚመስለው። ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ ባየር ሊቨርኩሰን ተጫዋች የሆነው ፍሎሪያን ቨርትዝን የሚመለከት ጉዳይ ይሆናል። ይህን ተጫዋች እንግዲህ ከሊቨርፑል ጋር ባለፈው ሳምንት ተገናኝቶ ማውራቱ አይዘነጋም። ሊቨርፑሎችም እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው የተለያዩ ዘገባዎች ሲወጡ ነበር። እንደዚሁም ደግሞ ሉዊስ ስቲል እንግዲህ በቅርቡ በዘገበው ዘገባ መሰረት በሱ ጉዳይ እንግዲህ በጣም ጥሩ ሁኔታዎች ናቸው ያሉት፣ ፖዚቲቭ ነገር ነው ያለው እያለን ይገኛልና ምናልባትም ሊቨርፑሎች እንግዲህ ይህንን ተጫዋች ሊያስፈርም የሚችልበት ቻንስ አለ። ትናንትና በሰራሁላችሁ ፕሮግራም ራሱ ለሊቨርፑሎች ወይም ደግሞ ባየር ሙኒክ ውጪ ለሆነ ከጀርመን ውጪ ለሆነ ክለብ ምናልባትም ሌቨርኩሰኖች
ቅናሽ ሊያደርጉ ይችላሉ ነው እየተባለ የሚገኘው። እነዚህ ሁለት ክለቦች እንግዲህ ዳይሬክት ከተሻሻጡ በጣም ብዙ ጊዜ ሆኗቸዋል። ለመጨረሻ ጊዜ እንግዲህ ከባየር ሊቨርኩሰን ወደ ባየር ሙኒክ የሄደው ተጫዋች 2004 ላይ ነበር። ይህም ተጫዋች የሄደው እንግዲህ ተሽጦ አይደለም፣ የባየር ሙኒኮች የውል ማፍረሻውን በመክፈላቸው ነው ይሄ ተጫዋች ወደ ባየር ሙኒክ የሄደው እንጂ ባየር ሊቨርኩሰኖች ለባየር ሙኒክ አይሸጡም። ምክንያቱም እንግዲህ የሊግ ተቀናቃኛችንን ማጠናከር አንፈልግም የሚል ሀሳብ አላቸው። እንዲሁም አሁን እንግዲህ የተለያዩ ክለቦች ይህንን እያደረጉ ነው የሚገኙትና ትናንትና በሰራውላችሁ ፕሮግራም መሰረት እንግዲህ ምናልባትም ለሊቨርፑል እስከ 86 ሚሊዮን ፓውንድ ድረስ በሆነ ዋጋ ሊሸጡላቸው ይችላሉ ነው እየተባለ የሚገኘው። ይህንን አያይዞ እንግዲህ አንድ የባየር ሊቨርኩሰን ተጫዋች ሆነ የቡድን አጋሩ እንግዲህ የሰጠው አስተያየት አለ። ይህ ተጫዋች እንግዲህ ኮለር ስታንድ አዛንጊር የተባለው ተጫዋች ነውና እሱ በሰጠው አስተያየት ምንድን ያለው ወደ ባየር ሙኒክ እንዲቀላቀል አንፈልግም፣ ተቀናቃኛችንን ሄዶ እንዲያጠናክር አንፈልግም። ምክንያቱም ይህ ተጫዋች እንግዲህ በጣም የሚያስደንቅ ተጫዋች ነው፣ በጣም ግሩም ችሎታ ያለው ተጫዋች ነው፣ ወርልድ ክላስ የሚባል ተጫዋች ነውና ሄዶ እነሱን እንዲያጠናክር አንፈልግም ብሏል። አያይዞ በሰጠው አስተያየት ፍሎረንቨርስ እንግዲህ በጣም ብልህ የሚባል ተጫዋች ነው፣ ማስተዋል የሚችል ተጫዋች ነውና ሁሉ ነገር ለሱ ግልጽ ይመስለኛል። ወዴትም መሄድ እንዳለበትም የሚያውቅ ይመስለኛል። እዚህ ቢቆይ በጣም ደስተኛ ነኝ። ነገር ግን ደግሞ ከኛ የሚለቅ ከሆነ ወደ ባየር ሙኒክ እንዲቀላቀል አንፈልግም። ነገር ግን ደግሞ ወደ የትኛውም ክለብ ቢሄድ ይህ ተጫዋች ያንን ቡድን ማጠናከር ይችላል። እንደዚሁም በሄደበትም ክለብ እንግዲህ ያለውን አቅም ማሳየት የሚችል ተጫዋች ነው። ወርልድ ክላስ የሆነ ተጫዋች ነው። ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው ብሏልና እነሱም ወደዛ እንዲሄድ አይፈልግም። የባየር ሊቨርኩሰን ኃላፊዎችም ወደዛ እንዲሄድ አይፈልግምና ለዛም ነው እንግዲህ አዳዲስ በወጡት መረጃዎች ምናልባትም ከባየር ሙኒክ ውጪ ለሆነ ክለብ የሆነ ያህል ቅናሽ ሊኖር ይችላል እየተባለ የሚገኘው። በቅርቡም እንግዲህ በወጣ ዘገባ በተለይ ደግሞ ትናንትና ማታና ዛሬ ጠዋት ላይ በወጣ ዘገባ መሰረትም እንግዲህ ማይክል ኤድዋርድስ ወደ አሜሪካ በማቅናት ከኤፍኤስጂ ባለቤት ከሄነሪ ጋር ግንኙነት አድርገዋል ነው እየተባለ የሚገኘው። በተለይ ደግሞ በፍሎረንቨርስ ዙሪያ ነው ያወሩት ነው እየተባለ የሚገኘው። ከዚህ በፊትም እንግዲህ እንደተመለከት ነው እንደዚሁም ደግሞ ሌሎችም ዘገባዎች እንደተናገሩት ከሆነ ኤፍኤስጂ የያዛቸው ሊቨርፑልም ቢሆን ሌሎችም ክለቦችም እንግዲህ ትልልቅ ዝውውርን በሚያደርጉበት ሰዓት የስፖርቲንግ ዳይሬክተሩ ቀጥታ ከነሱ ጋር በመሄድ ንግግር ያደርጋል። ማይክል ኤድዋርድስም ከዚህ በፊትም እንግዲህ ትልልቅ ሂሳቦችን በሚያወጣበት ሰዓት እንግዲህ ከሄነሪ ጋር ግንኙነት አድርጎ አሳምኗቸው ነው እንግዲህ ያንን ገንዘብ ሲያወጣ የነበረውና አሁንም ወደ አሜሪካ በሯል ነው የተባሉና ምናልባትም ለፍሎረንቨርስ ለማስፈረም የሚያወጡትን ገንዘብ ለማሳመን ነው እየተባለ የሚገኙና ምናልባትም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት አላቸው። ይህንንም ተጫዋች ለማስፈረምም ከፍተኛ ቁርጠኝነት አላቸው ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ትናንትና እንደነገርኳችሁ ቢያንስ 86 ቢበዛ ደግሞ 126 ሚሊዮን ፓውንድ ሊያወጣ ይችላል ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ እንደሚታወቀው ካቻምና ለሞሴስ ካይሴዶ እስከ 110 ሚሊዮን ፓውንድ ድረስ አቅርበው ነበርና ያ ገንዘብ እስካሁን ድረስ አለ ነው እየተባለ የሚገኘውና የገንዘብ ችግር የለም። ዋነኛው ነገር ምንድነው? ፍሎረንቨርስ ወደ ሊቨርፑል መምጣት ይፈልጋሉ የሚለው ነገር ነው እየተባለ የሚገኘው። በእርግጥ እስካሁን ድረስ እንግዲህ ባየር ሙኒኮች ቀዳሚ ተመራጭ ናቸው ነው እየተባለ የሚገኙ በተለያዩ መረጃዎች እንደወጡት ከሆነ። ነገር ግን ደግሞ ሊቨርፑሎችም ብዙም አራቁም ነው የተባለው። ምናልባት እንግዲህ ከጀርመን መውጣት የሚፈልግ ከሆነ ወይም ደግሞ ባየር ሙኒክ መግባት የማይፈልግ ከሆነ እንግዲህ ቀዳሚው ተመራጭ ሊቨርፑል ነው እየተባለ የሚገኘው። እዚህ ላይ እንግዲህ ትልቅ ጥያቄ ያለኝ ምንድነው ከዚህ በፊትም ያነሳሁት ነው ለዚህ ተጫዋች ይህን ያህል ገንዘብ አውጥቶ የአጥቂ መስመሩን እንዴት ሊያደርጉት ነው የሚለውን ነገር ነው። ምክንያቱም እንግዲህ ለዚህ 80 እስከ 120 ድረስ ቢያንስ 100 እንኳን ብንለው ለአጥቂ አሁን ኢሳቅን እናምጣ ቢባል 120 ነው ሚሊዮን ፓውንድ ነው የሚጠየቀው። ኤኬቴኬ እስከ 86 ሚሊዮን ፓውንድ ነው የሚጠየቀውና ይህን ያህል ገንዘብ ለአጥቂ ያወጣሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። በዚህ ሰዓት ደግሞ ሊቨርፑሎች እንግዲህ ከፍተኛ ትኩረት መስጠት ያለባቸው ቦታ ቢኖር የ10 ቁጥሩ ቦታ ሳይሆን የ9 ቁጥሩ ቦታ ነው። ምክንያቱም እንግዲህ ዘንድሮ ዓመት ያየነው ነገር እንግዲህ በሊቨርፑል ቤት 9 ቁጥር ቦታ ላይ በደንብ ስንቸገር ነበረ። ኑኔዝ እንደሚፈለገው እንቅስቃሴ እያደረገ አይደለም ያለው። ዲያጎ ጆታ ጉዳት አስቸግሮታል። ሉዊስ ዲያዝ በእርግጥ አንዳንድ ጨዋታዎች ላይ እየገባ ጥሩ የሚባል እንቅስቃሴ ማድረግ ይችላል። ነገር ግን ደግሞ ከ9 ቁጥር ቦታ ይልቅ በክንፍ ነው በጣም ምቾት የሚሰማው በጣም ትልቅ ተጽዕኖ መፍጠር የሚችለውና 9 ቁጥር ቦታ ላይ እንግዲህ በጣም ትልቅ ችግር ነው የሚሆነው እና ሊቨርፑሎች ምናልባት 9 ቁጥሩን ቦታ ቅድሚያ ትኩረት ቢሰጡት ብዬ ነው የማስበው። የእናንተ ሀሳብ ምንድን ነው? ፍሎረንቨርስ መጥቶ አጥቂ ቦታ ላይ ማንን ሊያመጡ ይችላሉ? 9 ቁጥር ቦታ ላይ ማንን ሊያመጡ ይችላሉ? በተጨማሪም ደግሞ 9 ቁጥሩን ቦታ ነው ወይስ 10 ቁጥሩን ቦታ ነው ቅድሚያ መሰጠት ያለበት የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።